የአቡቲ አባቶች ወንዞች እስኪሞሉ ከተሰኘው መጽሐፍ ደራሲ አዶኒስ ተራኪ ብሩክ ድንቁ ክፍል 2 ትረካ አሁን ይቀጥላል። ገንዘቡን ከካዝናው ማውጣት እንደጀመሩ ጌቱ ዶዮ ከሰለሞን ኩኩ የተቀበለውን የዘበኛውን መሳሪያ እንዲያዘ በሩጫ መጣና እንዲወጡ አካለባቸው። ጆኒና ሳሚ ገንዘቡን ትተው በጭፍን ወደ ውጭው በር ሮጡ። ደወሉ እሪታውን ቀጠለ። የሰፈሩ ሰው ከየቤቱ ብቅ ብቅ ማለት ጀመረ። የአቡቲ አባቶች ከግቢው እንደወጡ መንገዱን ይዘው ሩጫቸውን ተያያዙት። ሰፈርተኛውም ተከተላቸው። ጌቱ ዶዮ ወደ ሰዎቹ አቅጣጫ እየተኮሰ ሶስቱ ጓደኞቹ የማምለጫ ጊዜ እንዲያገኙ አደረገ። እሱ በሌላ አቅጣጫ መሮጥ ሲጀምር ሰዎቹ ተከተሉት። ተኩሶ አንድ ሰው አቆሰለ። በዚህ የተደናገጡት አሰዳጆቹ ሲያፈገፍጉለት መሳሪያውን ጤሻ ውስጥ ወርውሮ አመለጠ። ከጥቂት ቀናት በኋላ በፖሊስ ክትትል አራቱም ተያዙ። ማጣፊያው ያጠራት ሉላ አፍሪኪ የዚያኑ ሰሞን አቡቲን ይዛ አያቷ ቤት ገባች። አራቱ ወጣቶች ምርመራቸው ከተጠናቀቀ በኋላ ጌቱ ዶዮ 5 ዓመት የተቀሩት አንድ ዓመት ተፈረደባቸውና ወህኒ ወረዱ። ልክ የዛሬ 5 ዓመት የ5 ዓመት የማረሚያ ቤት ቆይታውን ጨርሶ ዛሬ ጠዋት ከወህኒ የወጣው ጌቱ ዶዮ ግን የወጠራት ላም ከግጦሽ መልስ ከጥጃዋ ለመገናኘት እንደምትሮጠው አይነት መንገዱ አላልቅልህ እያለው በቀጥታ ያመራው ቀሪ ሀብቱ የሆነው አቡቲ ወደሚገኝበት ወደ ሉላ አያት ቤት ነበር። ሌሎቹን ጓደኞቹን አሁን ሊያገኛቸው እንደማይችል ያውቃል። ጆኒ ቁልፉ በማረሚያ ቤት ውስጥ ሳለ የነደፋቸውን የቁልፍ ዲዛይኖች ኤግዚቢሽን ላይ የተመለከቱ ፈረንጆች 1 ዓመቱን ጨርሶ እንደወጣ ስፖንሰር አድርገው ወደ ሀገራቸው ወስደውታል። ሉላ አፍሪኪ የዛሬ ዓመት ገደማ እንደሞተች ሰምቷል። ሰለሞን ኩኩ ከወህኒ እንደወጣ በኬንያ ሞያሌ በኩል ልወጣ ነው ብሎ አዲስ አበባን ከለቀቀ ወዲህ የት እንደደረሰ የሚያውቅ የለም። የማረሚያ ቤት ቆይታው በፈጠረበት የመንፈስ ጫናና ስር የሰደደ ቁጭት አስገዳጅነት ለዚህ ሁሉ የዳረገውን ያለፈውን ሕይወቱን በምሬት ስሜት ወደ ኋላ እየከለሰ ሲያጤን የቆየውና ዳግም ወደ ጎዳና ሕይወት ላለመመለስ ከልቡ የቆረጠው ሳሚ መለኛው በወህኒ ቤቱ የእጅ ሥራ ክፍል ውስጥ ከተገናኛቸው የብረት ሥራ ጠበብት በተለያየ ትኩረትና ትጋት ሙያ ሲቀስም ከቆየ በኋላ የፍርድ ጊዜውን አጠናቆ እንደወጣ ብዙም ሳይቆይ ነበር ከአንድ ባለሀብት ጋር በሽርክና የብረት ሥራ የጀመረው። የራሱ ጌታ ለመሆን ካደረበት ጠንካራ ምኞትና ብርቱ ጥረት የተነሳ በአጭር ጊዜ ውስጥ ለስኬት የበቃው ይህ ወጣት ከአዲስ አበባ አልፎ በየክፍለ ሀገሩ ትልልቅ ኮንትራቶች እየወሰደ መሯሯጥ ከጀመረ ከረምረም ብሏል። ይህንኑም ጌቱ ዶዮ እዚያው ወህኒ ቤት ድረስ ከሚመጡለት የተለያዩ ተባራሪ ወሬዎች መገንዘብ ችሏል። ይሁን እንጂ ዛሬ ሳሚ መለኛው የትና እንዴት ሊገኝ እንደሚችል ምንም አይነት ፍንጭ የለውም። ዶዮ ብቸኛ ተስፋው ወደሚገኝበት አቅጣጫ መገስገሱን ቀጠለ። እንደደረሰ እይታቸው ተዳክሞባቸው ነጭ ከጥቁር መለየት የተሳናቸውን አሮጊት ደጃፋቸው ላይ ኩምትር ብለው እፍኝ የማይሞሉ ደቃቅ ከሰሎች ለማቀጣጠል ሲታገሉ አገኛቸው። ማንነቱን ካስረዳቸው በኋላ ስለ አቡቲ ጠየቃቸው። አሮጊቷ ለጥቂት አፍታዎች ያህል ያላንዳች ቃል ቅዝዝ ብለው እንባቸውን ሲያፈሱ ቆዩና በነተበ ነጠላቸው ጫፍ የሞጭሞጭ አይኖቻቸውን እየተራረጉ ከሉላ ሞት በኋላ የሆነውን ሁሉ ነገሩት። ሉላ ድንገት ስለመታመሟ፣ እሷን ለማሳከም ሲሉ የሟቹ ልጃቸውን የጡረታ ደብተር እስከ ወዲያኛው አስይዘው ብዙ ብር ስለመበደራቸው፣ ያም ሳይበቃቸው ቀርቶ ከልጅነት እስከ እውቀት አብረዋቸው የኖሩ ጌጦቻቸውን ሁሉ ስለመሸጣቸው፣ ያለ የሌለ ጥሪታቸውን ጥፍፍ ስለማድረጋቸውና አሁን ለአቡቲ የሚያበሉት ማጣታቸውን ዘርዝረው ነገሩት። ጌቱ ዶዮ እዚያው በዚያው ድንገተኛ ስጋት ገባው። አቡቲ የት እንዳለ እያጉረጠረጠ ጠየቃቸው። አሮጊቷ በዝግታ ብድግ አሉና እየመሩ ወደ ውስጥ አስገቡት። ከመርገቡ የተነሳ አንቀልባ በመሰለው አሮጌ የሽቦ አልጋ ላይ በጨርቃ ጨርቆች ተጀባብኖ ወደ ተንጋለለው ልጅ ጠቆሙትና ተመልሰው ወጡ። ዶዮ ሁለመናው እየራደ በዝግታ ወደ አልጋው ቀረበ። አይኖቹን በጥቀርሻ የጠቆረው ጣሪያ ላይ ሰክቶ በጀርባው የተኛውን ልጅ ቁልቁል አየው። ያ ከዓይን ያውጣው የሚባልለት ድንቡሽቡሽ አቡቲ ዛሬ ግንባሩ ፈቷል። ጉንጮቹ ገጠዋል። ቆዳው ገርጥቶ ተሸብሽቧል። እህል ቀምሶ የሚያውቅ አይመስልም። አጠገቡ የቆመውን እንግዳ ለማየት ከአንገቱ ዘወር አለ። አይኖቹ ከዶዮ አይኖች ጋር እንደተገናኙ ነፍስያው የነገረችው አይነት የጨገገ ፊቱን አፈካና ትናንሽ ክምክም ጥርሶቹን ፈለቀቀለት።
ጌቱ ዶዮ ሲቃ እየታገለውና ከንፈሮቹ እየተርበተበቱ ዝቅ ብሎ አቡቲን አነሳው። ደረቱ ላይ ልጥፍ አደረገውና ትንሿ ጭንቅላቱን አንገቱ ስር ውሽቅ አድርጎ እያሻሸው ከአንዱ ማዕዘን ወደ ሌላው እየተንጎራደደ ክፉኛ ተንሰቀሰቀ። ያኔ ውሻው የሞተበት ጊዜ ካነባው በላይ በሕይወት ላለው አቡቲ ያነባለት። ጉሮሮው እየጨሰ ያለ አይነት ካፉ ሲወጡ በሚፋጁና ቁርጥ ቁርጥ በሚሉ ቃላት ለአቡቲ ቃል ገባለት። ከእንግዲህ ሁሉም ነገር ጥሩ እንደሚሆን በአንዲት ነፍሱ እየማለ ቃል ገባለት። ግንባሩን በስስት ሳም እያደረገለት መልሶ አልጋው ላይ አንጋለለውና አይኖቹን እያደራረቀ በከፍተኛ የለህ አረማመድ ወጣ። ወዴት መሄድ እንዳለበትም ሆነ ምን ማድረግ እንዳለበት ቅንጣት ብልጭ ያላለለት ጌቱ ዶዮ እንዲሁ በጭፍን በየአውራ መንገዱ ሲንቀዋለል አረፈደ። የአቡቲ ምስል ለአፍታ እንኳን ከአእምሮው ገለል ሊለት አልቻለም። ከ5 ዓመት በፊት ከጓደኞቹ ጋር ስላሳለፈው ሕይወትና ከዚያም ወዲህ ስለሆነው ሁሉ እያመነዠከ ወዲያ ወዲህ ሲል እንደቆየ ነበር። እኩለ ቀን ገደማ ላይ ከአንዱ መንገድ ዳር በሬያቸውን እየሸጡ ከነበሩት ሽማግሌ ላይ ድንገት ቀልቡ ያረፈውና ያለምንም አቅማማት ሊከተላቸው የወሰነው። ሽማግሌው ከፀጉር ቤት እንደወጡ ዶዮ እንደገመተው ወደ እሱ አቅጣጫ በመምጣት ፋንታ መስቀለኛ ከሚገናኙት 4 መንገዶች ወደ አንደኛው እጥፍ አሉና ከዓይኑ ተሰወሩበት። ክፉኛ በመደናገጥ ከተቀመጠበት ተስፈንጥሮ ተነሳና ወደ መስቀለኛው መንገድ ሮጠ። እንደደረሰ ሽማግሌው ወደ ታጠፉበት አቅጣጫ ማተረ። ሽማግሌው የሉ። ከእኩለ ቀን ጀምሮ ሲከተላቸው የነበሩት በዛሬው ዕለት ከገዛ ሕይወቱ በላይ የሚፈልገውን ገንዘብ በውስጥ ኪሳቸው አጭቀው የያዙት ደቃቃ ሽማግሌ በአካባቢው የሉ። ዶዮ እያለከለከ በጥድፊያ እርምጃ ወደፊት ቀጠለ። በመንገዱ ግራና ቀኝ ወደ ውስጥ የሚያስገቡ መጋቢ መንገዶች አሉ። ሽማግሌው አይታዩ። ተስፋ ወደ መቁረጡ ሲቃረብ ከአንድ ግቢ ውስጥ ጫጫታ ነገር ሰማና ቀረብ ብሎ ወደ ውስጥ ተመለከተ። ጠጅ ቤት። የጌቱ ዶዮ ተስፋ እንደገና አንሰራራ። በቀጥታ ወደ ውስጥ ዘለቀና ከአንዱ ጥግ ተቀመጠ። አሳልፎ እንዳይሰጠው በማለት የማስመሰል እየተጨመተ ሳለ ጠጅ ቀጂው ቀርቶለት ሄደ። ብርሌውን አንስቶ ጎንጨት አደረገና ከፊት ለፊቱ የተኮለኮሉትን ጠጂዎች እንደ ዘበት ገርመም አደረገ። ቢንጎ! ሽማግሌው አሉ። ከዚህ በፊት በሰራው ወንጀል 5 ዓመቱን ጠጥቶ ዛሬ ገና ከወህኒ የወጣው ጌቱ ዶዮ ዛሬ በዛሬ ሊሰራው የተዘጋጀበት ወንጀል እምብዛም ያሳሰበው አይመስልም። አእምሮውን እንደ ፊኛ ነፍቶ የወጠረው አንድ ጉዳይ ብቻ ነው፣ አቡቲን ማዳን። ከዚያ በኋላ ወህኒ ቤት አይደለም በቁሙ ገሃነም ቢገባና ሳጥናኤል ቀንና ሌሊት በሲኦል እሳቱ ቢራቀቅበት ደንታው አይደለም። ልቡ መሃል እንደ ማህፀን ሽል እየተገላበጠ 10 ሽብር እያደረገው ያለው የአቡቲ ምስል ይብሱን እየጎላ እረፍት ነሳው። ያቺ የሚጠብቃት ሰዓት እንደ ፍርድ ቀን ራቀችው። በዚህ ያለ ዛሬ አይቶት በማያውቀው ጠጅ ቤት ውስጥ 1 ሰዓት ሳይሆን 1 ዓመት የቆየ መሰለው። ነፍስያው እንደ አንዳች ተቆነጠነጠች። ሽማግሌው 6ኛ ብርሌያቸው ላይ ናቸው። ጌቱ ዶዮ 3ኛ ብርሌውን እንዳታልቅበት አፉጋ እያደረሰና እየመለሰ ማስታመሙ መሮታል። ትዕግስቱ ሙጥጥ ብሎበት ሊፈነዳ ደርሷል። ካሁን ሂሳባቸውን ከፍለው ወጡልኝ እያለ ሲቋምጥ ጭራሹን ዘና ብለው ከጎናቸው ተቀምጦ ከሚያጫውታቸው ሰውዬ ጋር በሞቅታ ስሜት የሚሳሳቁትን ሽማግሌ ደመኛው የሆነው ያህል ጠመዳቸው። ከሽማግሌው ጎን የተቀመጠው ሰው የሆነ ነገር በጆሮአቸው ሹክ ብሏቸው ሲያበቃ የመሐላ አይነት መዳፋቸውን መታ። ሽማግሌው እያቅማሙ በውስጥ ኪሳቸው ውስጥ ጣቶቻቸውን ሲያፍተለትሉ ቆዩና 100 ብር ኖት ነጥለው ካወጡ በኋላ ጨበጥበጥ አድርገው ለሰውየው አስጨበጡት። ይህንኑ የጎሪጥ እያየ የነበረው ዶዮ 100 ብሩን ከገዛ ኪሱ የወሰዱበት ያህል አንጀቱ ቅጥል አለ። የጠጅ ቤቱ ሁካታ ይብሱን እየደመቀ ነው። ብዙም ሳይቆይ ሽማግሌው ሂሳባቸውን ከፈሉና እየተንገታገቱ ወጡ። ልብ ብሎ የተከታተለው ቢኖር የዶዮ እፎይታ በግልጽ የሚታይ ነው። ብርሌውን አንጫለጠና ሂሳቡን እዚያው አግዳሚው ላይ ጣል አድርጎ ወጣ። ውጪው ሙሉ በሙሉ ጨልሟል። ከአድማሱ በላይ ድፎ ዳቦ መስላ የምትታየው ሙሉ ጨረቃ የቢጫነቷን ጊዜ ጨርሳ ወደ ብርማነት በመሸጋገር ላይ ናት። አልፎ አልፎ የሚያላዝኑ ውሾች ድምፅ ከርቀት ይሰማል። ከጌቱ ዶዮ ፊት ለፊት ጥቂት ራቅ ብለው የሚወለካከፉት ሽማግሌ መስቀለኛው ጋር ሲደርሱ በፀጉር ቤቱ በኩል እጥፍ አሉ። ዶዮ ወደ ኋላው ገልመጥ ብሎ መንገዱን አጣራና እርምጃውን ፈጠን አደረገ። ወደ ሽማግሌው አቅጣጫ እንደታጠፈ
ከርቀት እየመጣ ያለ መኪና አየ። በብሽቀት ስሜት ጥርሱን አንቀራጨጨና ፍጥነቱን ረገብ አደረገ። መኪናው በረጅሙ በለቀቀው መብራት ምክንያት እንደ ጥላ ጠቁሮ የሚታየውን የሽማግሌውን ምስል በዝግታ እየተከተለ መኪናው የሚያልፍባትን ቅጽበት እንዳንዳች ናፈቀ። መኪናው ሽማግሌውን አልፎ ወደ እርሱ ሲቃረብ ጌቱ ዶዮ ጎንበስ አለና የጫማ ክሩን የሚያጠባብቅ አስመሰለ። የመኪናውን ቀርፋፋነት እየረገመ ጥቂት አፍታዎች ታገሰ። ሽማግሌው በኮረኮንቹ እየተደነቃቀፉ ወደፊት መውተርተራቸውን ቀጥለዋል። መኪናው ከመስቀለኛው መንገድ ሲደርስ ታጠፈ። ዶዮ መንገዱ ከጫፍ እስከ ጫፍ ንጹህ መሆኑን አረጋግጦ ወደ ሽማግሌው መጣደፍ እንደጀመረ ጨርሶ ያልጠበቀው ነገር ሆነ። ሽማግሌው ከአንድ በቆርቆሮ የታጠረ ግቢ ሲደርሱ ወደ በሩ መጠጋት ጀመሩ። ዶዮ በድንጋጤ አይኖቹ ፈጠጡ። እንደ እብድ ተንደረደረና ልክ ሊያንኳኩ ሲሉ ደርሶ ከኋላቸው ጨመደዳቸው። ሃንግ በሚባለው አያያዝ በቀኝ ክንዱ አንገታቸውን ሰቅስቆ በመያዝ አንጠለጠላቸው። ድንገት በወረደባቸው ዱብዳ ግራ የተጋቡት ሽማግሌ በአንድ እጃቸው ብሩ ያለበትን ኪስ ጭምድድ አድርገው በሌላ እጃቸው የዶዮን ክንድ እየፎነተሉ መንፈራገጥ ጀመሩ። ዶዮ የቀኝ ክንዱን ጨመቃ ይበልጥ እያጠበቀ በግራ እጁ የሽማግሌውን ጣቶች ከኪሳቸው ለማላቀቅ ትግሉን ቀጠለ። ሽማግሌው የዋዛ አይደሉም። የተንጠለጠሉ እግሮቻቸውን እያወናጨፉ ኪሳቸውን ላለመልቀቅ የሞት ሽረታቸውን ተወራጩ። ልክ ይሄኔ ከግቢው ውስጥ በሩጫ ደርሶ ከተዘጋው በር ጀርባ የሚጮህ ውሻ ድምፅ የአካባቢውን ጸጥታ ማናጋት ጀመረ። የሽማግሌውን ጣቶች በአንድ እጁ መፈልቀቅ አልሆነልህ ያለው ጌቱ ዶዮ ያለ የሌላ ኃይሉን አንገታቸውን በጨመቀበት ክንዱ ላይ አዋለ። መውጫ ያጣው ውሻ የበሩን ቆርቆሮ እየቧጠጠ ጩኸቱን አባሰው። ዶዮ ይበልጡን ጨመቃቸው። የሽማግሌው እግሮች መወናጨፋቸውን አቆሙ። ኪሳቸውን የጨመደዱባቸው ጣቶች ላሉ። ከግቢው ውስጥ የሰዎች ኮቴ መሰማት ጀመረ። ዶዮ በሚርበተበቱ ጣቶቹ ብሩን ከሽማግሌው ኪስ አውጥቶ ከመያዙ የግቢው በር ብርግድ አለና በጩኸት ብዛት አረፋ የደፈቀው አሳር የሚያህል ውሻ ዘሎ ተከመረበት። ዶዮ አንጠልጥሎ ያቆየውን ሽማግሌ ለቀቀና በአንድ እጁ ብሩን ሱሪው ኪስ ውስጥ እየከተተ በሌላኛው እጁ ከውሻው ጋር ትንቅንቅ ያዘ። ሽማግሌው እንደ ቁራጭ ግንድ ተዘርግተዋል። ውሻውን ተከትለው የወጡት አንዲት አሮጊትና አንዲት ትንሽ ልጅ ውዑታቸውን እያቀለጡት ነው። ጌቱ ዶዮ ከነጂንሱ ጭምር እየፈተፈተው ካለው ውሻ ራሱን ለማስጣል ትግል ላይ ነው። የሁለቱ ሴቶች ውዑታ ይብሱን ደመቀ። ከርቀት በሩጫ ሁለት ፖሊሶች መጡ። አንደኛው መሳሪያ ይዟል። ሌላኛው ጥቁሩን የፖሊስ ዱላ ብቻ ነው የያዘው። ውሻው ዶዮን የሚለቀው አይነት አይደለም። በፖሊሶቹና በግርግሩ ቦታ መሃል ያለው ርቀት እየጠበበ መጣ። ዶዮ የደመነፍሱን የውሻውን የፊት እግሮች አፈፍ አድርጎ በአንድ እጁ ጨመደደና እንደ በግ እየጎተተው መሮጥ ጀመረ። ውሻው በተራው የዶዮን እጅ እየነከሰና በኋላ እግሮቹ መንገዱን እንደ ፍሬን እየቆነጠጠ ራሱን ለማስለቀቅ ሲታገል ዶዮ ድንገት ቢለቀው ውሻው ወደ ኋላው ተፈነቸረ። ዶዮ እግሬ አውጭኝ አለ። ውሻው በታላቅ የእልህ ስሜት እየተቆነጠነጠ ወደ ቤተሰቦቹ ተመለሰና እያሉ ባሉት ሴቶች መሃል አልፎ በጌቱ ዶዮ ደም የረጠበውን አፉን በምላሱ እያጸዳ የተዘረሩትን ሽማግሌ ይዞራቸውና ያነፈንፋቸው ጀመር። ፖሊሶቹ የግርግሩን ቦታ አለፉትና ዶዮ በሄደበት አቅጣጫ ሩጫቸውን ቀጠሉ። በተለይ ዱላ የያዘው ፖሊስ ጥሩ ይሮጣል። ከኋላው እየተከተለ ያለው ባልደረባው መሳሪያውን አቀባበለና ዶዮን እንዲቆም እያስጠነቀቀው አንድ ሁለቴ ወደ ሰማይ ተኮሰ። የመንደሩ ውሾች በያሉበት ተንጫጩ። ጌቱ ዶዮ መስቀለኛው መንገድ ጋር ሲደርስ ታጠፈና ሩጫውን ቀጠለ። መንገዱ ኮረኮንች ቢሆንም ሰፋ ያለ ነው። በአንደኛው ጥግ ፍሳሽ ቅልቅል ውሃ በሚወርድበት ቦይ መሃል ጅፍ ብሎ ያደገው ሳማ ሆን ተብሎ የተተከለ የጥድ አጥር ነው የሚመስለው። ዶዮ ከፊት ለፊቱ በቅርብ የሚታይ መታጠፊያ መንገድ እንደሌለ ሲገነዘብ ከኮረኮንቹ ላይ ድንጋዮች አንስቶ ዘሎ ሳማው መሃል ገባና ፍሳሽ ውስጥ ቁጢጥ አለ። ባለዱላው ፖሊስ መስቀለኛው መንገድ ጋር እንደደረሰ ልክ ሲታጠፍ የሳማዎቹን ዝዋዜ ልብ ያለ አይነት ፍጥነቱን ቀነስ አደረገና ዶዮ ወደ ተሸጎጠበት አመራ። ዶዮ ፊቱን ሳይቀር እየባጠጠው ያለውን ሳማ ነገሬም ሳይል ከያዛቸው ድንጋዮች መሃል አንዱን ቀኝ እጁ ላይ እያመቻቸ የፖሊሶቹን ኮቴ ለማዳመጥ ጆሮቹን ቀሰረ። ፖሊሶቹ በዝግተኛ እንቅስቃሴ ሳማዎቹን እያጣሩ ዶዮ ወደ መሸገበት ተቃረቡ። ለዶዮ አልታዩትም። ከስሩ በሚወርደው የፍሳሽ ውሃ ድምፅ የተዋጠው ኮቴያቸውም አልተሰማው። ዶዮ
ከፊቱ ባጠላለፋቸው የሳማ ገዳዎች መሃል ወደ መንገዱ አፍጥጦ ሳለ ዱላ ብቻ የያዘው ፖሊስ ብቅ አለ። ዶዮ ትንፋሹን እምቅ አደረገ። ፖሊሱ እንደማለፍ አለና ሽክ ያለው አይነት መለስ ብሎ ሲያጣራ ከዶዮ ጋር አይን ላይን ተጋጩ። ጌቱ ዶዮ ከፊት ለፊቱ ባፈጠጠችበት ሙሉ ጨረቃ ውስጥ የተለያዩ ምስሎች ተፈራረቁበት። አቡቲ፣ ጆኒ ቁልፉ፣ አቡቲ፣ ሳሚ መለኛው፣ ሉላ፣ ሌሎችም። በሁለት ክፍል ተከታተላችሁት የአቡቲ አባቶች ትረካ በዚሁ ተጠናቋል። ስለ አብሮነታችሁ ከልብ እናመሰግናለን።